ማርቲን ዙቢሜንዲ ለንደን እንደሚገኝ ዘአትሌቲክ መረጃ ይዞ ወጥቷል። አርሰናል ደጋፊዎች በጣም አሪፍ ዜና ነው። ከአርሰናል ኃላፊዎች ጋር ይነጋገርና አስቀድሞ የነበረውን ስምምነት ፎርማሊቲውን ያሟላል ማለት ነው። የአርሰናል ተጫዋች ለመሆን በይፋ ለመፈረም ነው ወደ ለንደን ያመራው። 51.7 ሚሊዮን ፓውንድ ወይም ደግሞ 63.4 ሚሊዮን ዶላር ነው የዚህ ተጫዋች መልቀቂያ ሂሳብ ወይም የውል ማፍረሻው። ይህንን ለመክፈል አርሰናል ዝግጁ ነው። ከተጫዋቹ ጋር ጥር ላይ ነው የተስማማውና ይህንን ለመፈጸም ወደ ለንደን አምርቷል የሚል መረጃ ነው ዘአትሌቲክ ይዞ የወጣው። በጣም አሪፍ ዜና ነው። ምክንያቱም ሪያል ማድሪድ በዚህ ተጫዋች ዝውውር ውስጥ ገብቷል በሚል ብዙ ሲነገር ስለነበረ አርሰናል በእርግጥ ተጫዋቹን እንደሚያስፈርመው እርግጠኛ ነበረ የሚሉ መረጃዎች አስቀድሞም ሲወጡ ነበረ። ቶማስ ፓርቴ ከአርሰናል ጋር ውሉን ለማደስ ድርድር እያደረገ አልተሳካም፣ አሁን ቆሟል። በቀጣይ ድርድሩን ሊቀጥሉ የሚችሉበት እድል አለ፣ በአርሰናል የሚቆይበት እድል አለ። ግን ደግሞ አሁን ባሉ መረጃዎች የሚወጣበት እድል ሰፍቷል። ጆርጊኒዮ ወደ ብራዚል አምርቷል። ስለዚህ አማካይ ስፍራ ላይ ሁነኛ ተጫዋች አርሰናል ይፈልጋል። በዚህም ምክንያት ዙቢሜንዲን ማስፈረሙ በጣም ትልቅ ውሳኔ ነው። አምና ሊቨርፑል ይህንን ተጫዋች ለማስፈረም ረዥም ርቀት ተጉዞ ከጫፍ ደርሶ ነበረ። በመጨረሻ ግን በሪያል ሶሲዳድ መቆየትን መርጦ እዛው አንድ ዓመት አሳልፏል። የስፔን ብሔራዊ ቡድን የአውሮፓ ዋንጫን ሲያሸንፍ የዚህ ተጫዋች አስተዋጽኦ ቁልፍ እንደነበረ ይታወሳል። በተለይም ደግሞ በፍጻሜ ጨዋታ ላይ እንግሊዝን ስፔን ስታሸንፍ ሮድሪጎ ስላልነበረ ይህ ተጫዋች ነው በቋሚነት የተሰለፈውና በጣም አሪፍ ተጫውቶ ሮድሪጎ ባይኖርም ለስፔን ብሔራዊ ቡድን ትልቅ ግልጋሎት መስጠት እንደሚችል አሳይቷል። አሰልጣኝ ዴላ ፎይንቴም እጅግ የሚያምኑት ተጫዋች ነውና ስፔን አሁን አሉኝ ከምትላቸው ግሩም አማካዮች መካከል አንደኛው ነው። በኔሽንስ ሊግ 2 ጨዋታዎች ላይም ተመልክተነዋል። በግማሽ ፍጻሜም በፍጻሜ ጨዋታ ላይ እንዴት አስደናቂ ተጫዋች እንደሆነ። ይህንን ግሩም ተጫዋች ለማስፈረም ነው አርሰናል ከጫፍ የደረሰው 60 ሚሊዮን ዩሮ ከፍሎ ወይም ቅድም እንዳልነው 51.7 ሚሊዮን ፓውንድ ከፍሎ ይህንን ተጫዋች ይወስዳል። ግን ደግሞ አሁን እየወጡ እንዳሉ መረጃዎች አርሰናል ይህንን ክፍያ በተለያየ ደረጃ ለመክፈል ተስማምቷል። በዚህ ምክንያት የተወሰነ ክፍያ ይጨምራል። ሙሉን የሚከፍል ከሆነ አሁን 51.7 ሚሊዮን ፓውንድ ነው። በአመታት የሚከፋፈልለት ከሆነ ደግሞ ተጨማሪ ገንዘብ ይሰጣልና ለአርሰናልም ለሪያል ሶሲዳድም አሪፍ ይሆናል ማለት ነው። ሪያል ሶሲዳድ ተጨማሪ ገንዘብ ያገኛል፣ አርሰናል ደግሞ በተለያየ አመት የሚከፍልበትን እድል ይሰጠዋል። በዚህም ምክንያት በዚህ ክረምት የዝውውር መስኮት ተጨማሪ ተጫዋቾችን የሚያስፈርምበትን እድል ያገኛል ማለት ነው። አሁን ለንደን ደርሷል ተጫዋቹ። ዘአትሌቲክ ይህንን መረጃ ይዞ ወጥቷል። ጥር ላይ ነው ከአርሰናል ጋር የተስማማው። በተለይም ደግሞ ሻቢ አሎንሶ ወደ ሪያል ማድሪድ አሰልጣኝነት ማምራቱን ተከትሎ በሪያል ሶሲዳድ በወጣት ቡድን ውስጥ በነበረ ጊዜ በዚህ አሰልጣኝ ስር ሰልጥኗል። በዛ ላይ አድናቂው ነው፣ የሻቢ አሎንሶ አድናቂ ነው። አርአያ ምሳሌ የሚለው ተጫዋች ነውና እሱ ጥሪ ቢያቀርብለት ወደ ሪያል ማድሪድ የሚያመራበት እድል ይኖራል። በስፔንም ትልቅ ከሆኑ 2 ክለቦች መካከል አንደኛው ነው። በርካታ ተጫዋቾች ወይ ለባርሴሎና ወይ ለሪያል ማድሪድ መጫወትን እያለሙ ነው የሚያድጉት። ለሚያድጉባቸው ከተሞች ክለቦች የመጫወት ፍላጎት ያላቸውን ያክል ደግሞ በትልቅ ጨዋታ መጫወት፣ ትልልቅ ውጤቶችን ማምጣት፣ ሽልማቶችን ማግኘት ሲያስቡ ሪያል ማድሪድ ወይም ባርሴሎናን መቀላቀልን ነው የሚመርጡትና የዚህም የዙቢሜንዲም ሀሳብ ሪያል ማድሪድን መቀላቀል እንደሆነ ይታወቃል። ግን ደግሞ ወደ አርሰናል ማምራቱ በጣም ትልቅ ዜና ይሆናል። አሁን ለንደን ይገኛል። ባለፈው አመት በቁጥር ደረጃ በጎልና በአሲስት ከተመለከትን በጣም ትንሽ ነው። 2 ጎልና 2 አሲስት ነው ያደረገው። 36 ጨዋታዎችን አድርጓል። ሪያል ሶሲዳድ 11ኛ ደረጃን ይዞ ሲያጠናቅቅ፣ ከዛ አስቀድሞ በነበረው አመት ግን በቻምፒየንስ ሊግ ቡድኑ እንዲጫወት ከምድብም እንዲያልፍ ማድረግ የቻለ አስደናቂ ተጫዋች ነው። ብዙ አገልግሎት ይሰጣል። አንደኛው ቡድን ላይ መረጋጋትን ይጨምራል። ኳስ ከያዘ በኋላ በጣም መረጋጋት ይችላል። ጫና ውስጥ አይገባም። ለአንድ ተጫዋች ደግሞ እሱ ባለበት ቦታ ላይ በተለይ መረጋጋት እጅግ በጣም አስፈላጊ ነው። ኳስን ከግብ ጠባቂ የሚሆን ከተከላካይ ተቀብሎ ማስጀመር ይችላል። የተጀመረን ኳስ ደግሞ ቢልዳፕን ማስቀጠልም የሚችል ነው። ወደፊት በድሪብል በማድረግ መጓዝ ይችላል። በግሩም ፓሶችም አማካዮችን የሚሰነጥቁ ኳሶችን በማድረግ ቢልዳፕን ማስቀጠል የሚያስችል አቅም ያለው ተጫዋች ነውና እንደዚህ አይነት ተጫዋቾች በጣም የተረጋጉ መሆን ይኖርባቸዋል። በትክክለኛው ጊዜ ላይ ውሳኔ ለመወሰን የተረጋጉ መሆን ይጠበቅባቸዋል። በተለይም ደግሞ ከተቃራኒ ቡድን ተጫዋቾች ጫና በሚመጣ ጊዜ 2-3 ተጫዋቾች ጫና በሚፈጥሩባቸው ጊዜ በደንብ ተረጋግቶ የሚወስን ትክክለኛ ውሳኔን የሚወስን አማካይ 6 ቁጥር ተጫዋች በጣም አስፈላጊ ነው። ሁልጊዜ እንደሚባለው ፔፕ ጋርዲዮላ በእንግሊዝ እነዛን ሁሉ ዋንጫዎችን ለመውሰድ መጀመሪያ መሰረቱን ሲጥል ፈርናንዲኒዮ
ፌርሚኒሆ እጅግ በጣም አስፈላጊው ተጫዋች ነበረ። ኳሶችን ከግብ ጠባቂም ከተከላካይም ተቀብሎ ተረጋግቶ የሚያስጀምርበት ቢልዳፕን የሚያስቀጥልበትን መንገድ በጣም ግሩም ስለነበረ ማንቸስተር ሲቲ ወደ ተቃራኒ የግብ ክልል በተሰራ መልኩ በተጠና መልኩ እንዲሄድ ያግዘው ስለነበረ ማለት ነው እና በጣም አሪፍ ዝውውር ይሆናል።